ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ለቢቢሲ ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙም የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃት የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩ ነዋሪዎችም ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሳህላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎቹ እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱትን የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአብዛኛው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበረም የወረዳ አመራሩ ለቢቢሲ ገልጸዋል። 3 የወረዳ ነዋሪዎች ሚሊሻዎች ቁርስና ስብሰባ ላይ እንደነበሩም አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት የወረዳው አመራር፣ የሚሊሻ አባላቱም ታጣቂዎቹ ላይ ለሚወስዱት እርምጃ እየተዘጋጁ እንደነበረም ገልጸዋል። ሁኔታው እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበረም ጠቅሰዋል። ነዋሪዎችና አመራሩ እንደሚናገሩትም አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊት አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሀሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገረ ባለበት ሰዓት ድሮን መጣ ተባለ። ምንድን ነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አልን። ምንም ባልተጠበቀው ሰዓት 30 ደቂቃ አይሞላም ተመልሶ መታ ሲሉም የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ ሎጂስቲክስ ስራዎች፣ ተተኳሾች እዚያው ነበሩ። ሩቅ ስለሆነ እዚያ ስለማናደርስ ጥቅል ተተኳሽ የሚባል ለግንባር የሚሆን ተተኳሽ የሚባል የቡድን መሳሪያዎች ብዙ ቦታ ተቃጥሎ ነው የቀረው ሲሉም በንብረት ላይ የደረሰውን ጉዳትም ዘርዝረዋል። 2 የወረዳው ነዋሪዎቹ በበኩላቸው 38 ሰዎች መሞታቸውና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎቹ ለቢቢሲ አረጋግጠዋል። አምቡላንስ ይዘው ተጎጂዎቹ መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመሩ አንድ የጤና ባለሙያ ደግሞ 10 ሕይወታቸው ያለፉ እንዲሁም 9 የቆሰሉ ሰዎች ወደሚሰሩበት የጤና ተቋም ይዘው መምጣታቸውን ለቢቢሲ ገልጸዋል። የጤና ባለሙያ 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ደርሶ የሞተውን አንድ ነው። እዚያ ድልድይ ሄደን ነበር። ከድልድይ ይዘን የመጣን አንዱ አረፈ። አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክን በኋላ መንገድ ላይ ያረፈ ብለዋል። የጤና ባለሙያ እንደሚያስረዱትም ሕይወታቸው ያለፉ ሰዎች ወደ ጤና ተቋም የተወሰዱት ከሞቱ በኋላ የሚሰጥ የሕክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነው። ወደ ጤና ተቋማት እየተወሰዱ ሳለ ሕይወታቸው ያለፈው ለሚሊሻዎች ስምሪት ሲሰጡ የነበሩ የግንባር መሪው አቶ ደሳለኝ ልብስነው መሆናቸውን 2 የአካባቢው ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶችና 1 ሕፃናት እንደሚገኙበትም ገልጸዋል። የጤና ባለሙያዎች በበኩላቸው በሁለቱ ሴቶችና ሕፃናት ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ አክለዋል። ከሞቱት በተጨማሪ ሌሎች ለሚሊሻዎች ከባድ ጉዳት እንደደረሰባቸው ነው የሚናገሩት የጤና ባለሙያው።
3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሰዋል። ጤና ባለሙያዎቹ የሞቱ ሰዎች ላይ የደረሰው ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የሰማነው። እኛ ጋር የመጡት ብዙዎች በጣም የተጎዱ ናቸው ብለዋል። 3 የወረዳ ነዋሪዎች ለቢቢሲ እንደተናገሩት አስከሬናቸው መለየት ያልተቻለ ከ20 በላይ ሰዎች የቀብር ስነ ስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተክርስቲያን ነው። ከ10 በላይ ዘመድ የሆነና የሚያውቃቸው ሰዎች መገደላቸውን የሚናገር አንድ ነዋሪ ማንነታቸው የተለየ ቀብራቸው ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረው ብሏል። በዚህ ጥቃት ቢያንስ 4 የአክስት አጎት ልጅ እንደተገደሉበት የሚገልጽ ሌላ ነዋሪ ደግሞ አስከሬኑ የተቃጠለው ባለበት እዚያው ግንባር ላይ 20 ገደማ ሰው ነው የተቀበረው። ማንነት መለየት አይቻልም፣ ከሰል ነው። አብዛኛው ጋንታው ላይ የነበሩ ሰዎች ስለሚታወቁ ነው እንጂ አብዛኛው አይለይም ሲል የደረሰውን ጉዳትም ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሻዎች ወደ መጡባቸው የወረዳዎች ቀበሌዎች መወሰዳቸው ነዋሪዎች ገልጸው አርብ ጥር 8 2018 ዓ.ም በወረዳ ዋና ከተማ ማሻ የተከናወነ የቀብር ስነ ስርዓትም መኖሩን አስረድተዋል። በዚህ የቀብር ስነ ስርዓት ላይ የመከላከያ ሰራዊት አዛዥ እና የዞኑ አመራሮች እንደተገኙ አንድ ቀብሩ ላይ የተገኘ አንድ ነዋሪ አስረድተዋል። የመከላከያ ሰራዊት አዛዡም ይቅርታ ስህተት ተፈጥሯል፣ የሟች ቤተሰቦች የሟች ልጆችንም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸው ተናግሯል። ቢቢሲ ያነጋገራቸው የወረዳ አመራርም የድሮን ጥቃት የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጠዋል። ማብራሪያ ተሰጥቷል። እነሱ ያሉት ያለው ስህተት የሚል ነው። እዚህ ያለ ጄኔራል መጥቶ ነበር። ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑ ነው የሚያስረዳው ሲሉም በአካባቢው በሚገኙ መከላከያ ሰራዊት አዛዦች የሰጠውን ገለጻ ጠቅሰዋል። የወረዳ አመራሩ ግን በምን አይነት መልኩ ስህተት ተፈጸመ የሚል ላይ ጥያቄዎች እንዳሏቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉ አመራሩም ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘው የሚለው ለእኛ ጥያቄ ነው ብለዋል። ድሮኑ የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህንን የምንፈልገው፣ ከዚያ ውጭ በስህተት ነው የሚል ማስተባበያ የእኛ ግምገማ አይደለም ሲሉም ቅሬታቸውን ገልጸዋል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊትን አስተያየት ለማካተት ያደረገው ጥረትም አልተሳካም። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹ የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል በራሱ ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።